ወይቤለኒ ጸሐፍ እንከ ዘትሬይ ወዘትሰምዕ ውስተ መጽሐፍ። የምታየውን የምትሰማውን ጻፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ትርጓሜ። በዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ ሶስተኛ ክፍል ላይ ቆመናል። አሁን ደግሞ እንቀጥላለን ማለት ነው። የጊዜ ባለቤት እግዚአብሔር እኔንም እናንተንም እንዲያስተምር መልካም ፈቃዱ ይሆንልን። የዮሐንስ ራእይ ምዕራፍ 11 የምታየውን የምትሰማውን በዚህ መጽሐፍ ጻፍ አለኝ ይላል። ተናጋሪው ዮሐንስ ወንጌላዊ ነው። ጻፍ ባዩ ደግሞ መልእክት ተናጋሪው መልአኩ ነው። በደሴተ ፍጥሞ ሆኖ ዮሐንስ ወንጌላዊ በግዞት በእስር ቤት ሆኖ የእግዚአብሔር መልአክ እየመጣ ይህንን ጻፍ፣ ይህንን አድርግ እያለ ይነግረው ነበረ። በዛሬው ዕለት የምናየው የምታየውን ምን የምትለው የምታየውን የምትሰማውን በዚህ መጽሐፍ ጻፍ አለኝ ይላል። ምን አይቷል? ምን ሰምቷል ቢሉ ከወደፊቱ ብርሃን አይቷል፣ ከወደ ኋላው ቃል ሰምቷል። ውስተ መጽሐፍ አለ። ያን ጊዜ ተጽፎ አይደለም፣ በኋላ ስሙ መጽሐፍ ብሎታል። አንድም ውስተ መጽሐፍ ይላል፣ በብራና ጻፍ አለኝ ሲል ነው። ወደፊቱ ብርሃን አይቷል፣ ከወደ ኋላው ቃል ሰምቷል። ውስተ መጽሐፍ አለ። የምሰማውን በመጽሐፍ ላይ ጻፍ አለኝ ይላል። እንግዲህ የእግዚአብሔር መልአክ እየመጣ ይህን ጻፍ ይህን ጻፍ ይለው ነበር። አንድ ታሪክ እንመልከት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ 72 ተርጓሚዎች 46ቱ የብሉይ ኪዳን መጻሕፍትን እንዲተረጉሙ ተልከው ሲሄዱ ሁለቱ መንገድ ላይ ያርፋሉ። 70ዎቹ ይደርሳሉ። ሲደርሱ 35 ጎጆ አድርጎ ሁለት ሁለት አደረገና የሐዋርያትም ተልኮ እንደዚህ ነው። አንዱ ቢደክም አንዱ ይበረታል፣ አንዱ ቢወድቅ አንዱ ያነሳልና አንዱ ቢያንቀላፋ ሌላኛው ይነቃል። ከዚህ የተነሳ ሁለት ሁለት አደረገና የብሉይ ኪዳን መጻሕፍትን እንዲተረጉሙ አደረገ ይለናል። በዚህን ጊዜ ለስምዖን ካህን ነቢይ ትንቢተ ኢሳይያስ ደርሶታል። ሲደርሰው ቃሉ ምን ይላል? ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል። አሁን እንኳንስ ለአንድ ንጉሥ ይቀርና ለእኔ ለራሴም እንኳን ቃል ይከብዳል። በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብዬ ብጽፍ ንጉሡ ምን ያክል ያምነኛል ይቀበለኛል አለና ብእሲት ትወልድ፣ አዎ ሴት ልጅ ትወልዳለች። አዎ ወለት ትወልድ ሴት ልጅ፣ ብእሲት ቢልም ሴት ማለት ነው፣ ወለት ቢልም ልጅ ማለት ነው። ይህንን ይጽፋል። ማን ነው? ነቢዩ ካህኑ ባለራእዩ ስምዖን ማለት ነው። ይህን ጻፈና ወደ ቤቱ ይሄዳል። ተመልሶ ሲመጣ ድንግል ትጸንስ ይላል። እንዴ ትናንትና ቀይሬዋን ነበር እንዲህ በምላጭ ፍቄ አለና እንደገና ወለት ትጸንስ አለና የማያጠራጥር በንጉሥ ዘንድም ጥያቄ የማያመጣ ሴት ልጅ ትጸንሳለች ትወልዳለች ከተባለ ድንግል አይደለችም ናት የሚለው ነገር አያወዛግብም። ድንግል ትጸንሳለች ብዬ ካልኩ ግን ንጉሥም አያምነኝም፣ እንደገና ደግሞ ተቀባይነትም አይኖረኝም፣ ከየት አመጣሁም ይለኛል። ከዚህ የተነሳ ይህን አለና በሁለተኛ ቀን ደግሞ ፍቋውንም ይጽፋል። ጻፈና ምን ብሎ ወለት ብሎ ወደ ቤቱ ሄደ።
በሶስተኛው ሲመጣ ለሶስተኛ ጊዜ ማለት ነው ሲመጣ አሁንም ድንግል የሚል አገኘ። እንዴ 2 ቀን እኮ ወለት እያልኩ ጽፌአለሁ አሁን እንዴት ነው አለና ሶስተኛ ጊዜ ፍቆ ሊጽፍ ሲል የእግዚአብሔር መልአክ መጣና እጁን ያዘው። ሲይዘው ምን አለው? ኢትመውት ዘእንበለ ኢትራይ፣ እነሆ ድንግሏ ወልዳ ከድንግሏ የሚወለደውን ሳታይ አትሞትም። ድንግሏ ወልዳ ከድንግሏ የሚወለደውን ሳታይ አትሞትም። 250 ዓመቱ ነው ቢባል 250 ተጨምሮለት በ5 ዓመቱ ያየዋልና 150 ነው ቢባል ደግሞ 350 ተጨምሮለት በ500 ዘመኑ ያየዋልና ባጭሩ ትልቁ ሐሳብ ምንድን ነው? ድንግሏ ጸንሳ ወልዳ እንደገና አምላክ ተወልዶ ሳታይ አትሞትም የሚል ቃል በመላኩ ተነገረ። እንደተባለውም እመቤታችን አምላክን ጸንሳ ወልዳ በ8ኛው ቀን ቤተ ግዝረት ይዛ ገብታ በ40ኛው ቀን ወደ ቤተ መቅደስ የብሉይ ኪዳንን ሕግ ሊፈጽም ሲገባ መንፈስ ቅዱስ በ500 ዓመቱ ሄደና ቀሰቀሰው። ይህንን በአንደኛ ነገሥት ምዕራፍ 19 ላይ ኤልያስ ከአካብና ከኤልዛቤት ተጣልቶ ከነብር ጋር ተጣልቶ መቀመጥ መፍዘዝ አያስፈልግምና ሂድ ብሎ የእግዚአብሔር መልአክ ነግሮት ነበርና ተራራ ወጦ ተራራ ሲወጡት ይከብዳል። ፀሐዩ እንደገና ደግሞ ረሃቡ፣ ጽሙ 2-3 ሲደራረር ከባድ ነው። ወጣና ተራራው ላይ ክትክት አገኘ። እዚያ ስር ላይ ቁጭ አለና እንቅልፍ ይዞት ሄደ። ርቦታል፣ ጠምቶታል። የእግዚአብሔር መልአክ አመጣና የሚበላና የሚጠጣ ነገር አስቀመጠለት። ማስቀመጥ ብቻ አይደለም ነካ አደረገውና እንዲበላ እንዲጠጣ ጋበሰው። አይ የኔ ላይ ሆን ይችላል አለና ተነስቶ አይቶ ተኛ። ምክንያቱም ተሸክሞት አልመጣም፣ ይዞ አልመጣም። ሲቀመጥም አላየም፣ የለም ባዶ ተራራ ነው። አሁን ላይ ግን ሲነሳ ይህን ሲያይ ፈተና ነው ምንድን ነው አለና መልሶ ሲተኛ የእግዚአብሔር መልአክ መጣና ተንስ ብላ ወስተይ እስመ ሩቅ ፍኖትከ፣ መንገድህ ሩቅ ነውና ተነሳና ብላ አለው። በላ ወሰቴ ወበኃይለ ውእቱ መብልዕ ሆረ 40 መዓልተ ወ40 ሌሊተ። ተነሳ፣ በላ፣ ጠጣ። 1 ቀን በበላው በጠጣው 40 ቀንና 40 ሌሊት ተጉዞ ከተፈለገው ተራራ ላይ ደረሰ። ይደላል። ይህን ያደረገ ምንድነው? መንፈስ ቅዱስ ነው። ምን አደረገው? የእግዚአብሔር መልአክ ተነሳና ብላ ነው። እንደገና ደግሞ ተነሳና ሂድ አለው። አየው። አሁንም እነሆ ስምዖንን መንፈስ ቅዱስ ሄደና ነካ አደረገው። ሕፃኑ ትንቢት የተነገረለት ሰው የተቆጠረለት ሕፃን ተወልዷል። ድንግል ወልዳለችና በቤተ መቅደስ ሂድና ታቀፈው ሕፃኑ አለው። ስምዖን ተወክፎ ሥጋ ማርያም ለዘገብረ አጽፎ ይላል ቅዱስ ያሬድ። ሄደና ወደ ቤተ መቅደስ ሲገባ ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ምርት የወርቅ ግምጃ ተጎናጽፋ ሕፃኑን አቅፋ ወይም ታቅፋ በቤተ መቅደስ አገኛት። ከዚያ በኋላ ሕፃኑን ተቀበለና ባረከው። ይዜ ሰዓሮ ለገብርከ፣ አገልጋይህን ዛሬ አሰናብተው። ይዜ ተስዕሮ ለገብርከ፣ አገልጋይህን ዛሬ ታሰናብተዋለህን? ስመሬያ አዕይንቴየ አድኅኖተከ ዘአስተዳሎከ ቅድመ ኩሉ ሕዝብከ፣ ከሁሉ አስቀድመህ ያዘጋጀኸውን መዳን ዓይኖች አይተዋልና አሰናብተኝ፣ አገልጋይህን ታሰናብተዋለህን አለ። ከመ ትክስት ብርሃነ ለአሕዛብ፣ ለአሕዛብ ብርሃንን ትገልጥ ዘንድ ወክብረ ለሕዝብከ እስራኤል፣ ለእስራኤል ሕዝብ ደግሞ ክብርን ትገልጥ ዘንድ ይገባሃል። እኔን ግን አገልጋይ ግን አሰናብተኝ አለ። ምን አሰናብታለሁ? ወከመ ወሬዛ ኃየል አለው። እንደገና ወጣት ሆነህ ታመሰግነኛለህና ወጣት አደረገው ይላል። የሥጋ እድሳት አመጣለት። ሐናና ኢያቄም ድንግል ማርያምን ሲወልዱ የሥጋ ህዳሴ አግኝተዋል። ስምዖን ካህን ደግሞ መድኃኔ ዓለምን ሲታቀፍ የሥጋ ህዳሴ አግኝተዋል። ሰዎች የበሬ ሥጋ፣ የፍየል ሥጋ፣ የጥጃ ሥጋ በልተው መታደስ አይችሉም። የክርስቶስን ሥጋና ደም በልተው ጠጥተው ግን መታደስ ይቻላል። በእግዚአብሔር ቃል መታደስ ይቻላል። እንደገና ሕፃን መሆን ይቻላል። ሥጋ በልቶ ምግብ በልቶ እድሳት ግን ማምጣት ግን አይቻልም፣ ሊሆንም አይችልም። ይህንን የሚናገረው ማለት ነው። ስለዚህ ምን አለ? የምታየውን የምሰማውን በዚህ መጽሐፍ ጻፍ አለኝ። ምን አይቷል? ምን ሰምቷል ቢሉ ከወደፊቱ ብርሃን አይቷል፣ ከወደኋላው ቃል ሰምቷል። ውስተ መጽሐፍ አለ። ያን ጊዜ ተጽፎ አይደለም። ምንድን ነው? በኋላ ስሙ መጽሐፍ ብሎታል። አንድም ውስተ መጽሐፍ ይላል። በብራና ጻፍ አለኝ።
ዮሐንስ በተወለደ ጊዜ ዘካርያስ አፉ አይናገርም ነበርና የልጁን ስም ይጽፍ ዘንድ ብራና ስጡት፣ ቀለም በጥብጣችሁ ብዕር ቀርጻችሁ ስጡት ተባለ። ብዕር ቀርጸው ቀለም በጥብጠው ሲሰጡት ዮሐንስ ይሰመይ ስሙ ብሎ አስርቱ ቃላትን 10 ፊደሎችን ሲጽፍ ከሰተ አፉሁ ወልሳኑ ነበበ አይኮቶ ባረኮ ለእግዚአብሔር መላ መንፈስ ቅዱስ ላይለ ዘካርያስ ወይቤ አንሥአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገቡ። አዎ ብዕር ይዞ ከቀለሙ ጠቅሶ ዮሐንስ ይሰመይ ስሙ ብሎ ጽፎ ሲጨርስ አንደበቱ ተከፈተ። መልካም ነገር እንድናገር አንደበታችን እግዚአብሔር ይክፈትልን። ግብረ ድንግል ይሴብሕ ልሳንነ። አዎ አንደበታችን ድንግል ማርያምን ያመስግን፣ አንደበታችን ቤተክርስቲያንን ያመስግን፣ አንደበታችን እግዚአብሔርን ያመስግን፣ አንደበታችን መላእክትን ያመሰግን ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ይህን ነው የሚለው። ወፈኑ ለአብያተ ክርስቲያናት 7ቱ እለ ውስተ እስያ ይላል። ጽፈህ በእስያ በ7ቱ አህጉር ላሉት ምዕመናን ስደድ አለኝ ይላል። አዎ ዛሬ ከላይ ከሊቃውንት ጉባኤ ከቅዱስ ሲኖዶስ ወደ የአህጉረ ስብከቶቹ የተለያዩ መጻሕፍት እንዲከፋፈሉ ቅዱስ መጽሐፍ ቅዱስ፣ ቃለ አዋዲ፣ የቅዳሴ መጽሐፍ፣ የዚቅ መጽሐፍ፣ የድጓ መጽሐፍ፣ የብሉያት መጻሕፍት በሊቃውንት ጉባኤ ተመርምረው ከላይ ወደ ታች እንደሚፈሱ ፈሰስ እንደሚደረግ ጽፈህ በእስያ በ7ቱ አህጉር ላሉ ምዕመናን ስደድ አለኝ ይላል። በኤፌሶን አለ 7ቱ ያላቸውን ይተረትራል። በኤፌሶን ላሉ ብሎ ይዘረዝራቸዋል ይለናል። ወዘ ሴሜሬኔስ ይላል። በሴሜሬኔስ ላሉ አብያተ ክርስቲያናት መጻሕፍትን ላክ አለኝ። ወዘ ጴርጋሞን በጴርጋሞን ሳሉ አንድም ላሉ አብያተ ክርስቲያናት ላክ አለኝ። ወዘ ትያጥሮን በትያጥሮን ላሉ አብያተ ክርስቲያናት መጻሕፍትን አከፋፍል፣ ቃለ ዓዋዲ አከፋፍል፣ ነገረ ቅዱሳን ነገረ መላእክት አከፋፍል አለኝ ይላል። ይቀጥልና ወዘ ሰርዴስ በሰርዴስ ላሉ አብያተ ክርስቲያናት ያየኸውን ቃል የሰማኸውን ቃል ጻፍና ላክ አከፋፈል አለኝ ይላል። ወዘ ፊልድልፍልያ በፊልድልፍልያ ላሉ አካፍል አለኝ ይልና የመጨረሻው ወዘሎዶቅያ በሎዶቅያ አማርኛው ይቀንሰዋል። በሎዶቅያ ላሉ ምዕመናን ጽፈህ ስደድ አለኝ። አንድም ኤፌሶን ማለት አፈሳን ማለት ነው። አፈሳን ማለት ቃለ አብ ማለት ነው። በሱ ላመኑ ሴርሜኔስ ማለት ዘሰብረ ይኩን ሰብአ ማለት ነው። በሱ ላመኑ በማን በእግዚአብሔር ላመኑ በሱ ላመኑ ጴርጋሞን ማለት ለብሰ ሥጋ ማለት ነው። ብእሲ ዘይለብስ ጠብደነ እንዲል በሱ ላመኑ ፊልድልፍልያ ማለት መፍቀሬ ማለት ነው፣ ወይም ወዳጅ ማለት ነው። በሱ ላመኑ ትያጥሮን ማለት ብእሲ ቅውም ማለት ነው። በሱ አምነው ላሉ ሰርዴስ ማለት ዘትስልስት ወዘተዋህዶ ማለት ነው። በሱ አምነው ላሉ ወይም ሳሉ ወይም ላሉ ለሚኖሩ ሎዶቅያ ማለት ቃል ቀዳማዊ ማለት ነው። በሱ አምነው ሳሉ ጽፈህ ስደድ አለኝ ብሎ ይህንን ቃል ሙሉውን ራእይ 22 ቁጥር 13 ላይ የምናገኘው ነው። እዚያ ላይ ሰፋ ባለመልኩ ይመጣል። እዚያ ላይ እናየዋለን። ወተመየጥኩ ራእይ ዝኩ ቃል ዘይትናገር ምስሌ ወደኋላ መለስ አልኩኝና ወተመየጥኩ ራእይ ዝኩ ቃለ ዘይትናገር ምስሌ ከእኔ ጋር የሚነጋገረውን ቃል ለማየት ወደኋላ መለስ አልኩኝ፣ ወይም ቆም ብዬ ማዳመጥ ጀመርኩኝ ይላል። የሚነግረኝን ቃል እሰማ ዘንድ ወደኋላዬ ተመለሱ ይላል። የሚነግረኝን ቃል በመጽሐፍ ላይ ያለውን ይልቁን የምትሰማውን
ወይም የምታየውን ጻፍ ብሎት ነበርና የሚሰማውን ቃል የሚያየውን ቃል የሚናገረውን ለመጻፍ ምንድን ነው ጳውሎስን እንየው የሐዋርያት ሥራ ምዕራፍ 9 ላይ ድምፅህን እሰማለሁ አላይህም፣ ታዋራኛለህ አልመለከትህም። አዎ ማነህ አንተ ብሎ ሲጠይቅ እንመለከታለን። አንተማ እኔን ያይደለ አገልጋዮችን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የምታደርግብኝ እኔ የናዝሬቱ ኢየሱስ ነኝ ብሎ ሲመልስለት እናያለን። ይህን ነው የሚተረጉመው ዮሐንስ ወንጌላዊ ምን አለ? የሚነግረኝን ቃል እሰማ ዘንድ ወደ ኋላዬ ተመለሱ ይልና ከእኔ ጋር የሚናገረውን ሰው ፈለግኩት ይላል፣ ወይም ቃል ፈለግኩት ይላል። ከእኔ ጋር የሚናገረውን ቢል ይሆናል። አንድም ተመሰጥኩ ተራቀቅሁ፣ አዎ ህትሞሙ ይላል አብነት ነው። ወሶበ ተመየጥኩ አለ። አዎ ተገርሜ ተደንቄ ወደኋላ መለስ ብዬ ስመለከት ወይም ደግሞ ወደኋላ መለስ ብዬ ሳዳምጥ በተመለስኩ ጊዜ በተራቀቅኩ ጊዜም ቢል ይሆናል። ወደኋላ ተመልሼ ስመለከተው ሳስተውለው ናሁ ሬይ ሰብኡ መሃተወ ዘወርቅ 7 የወርቅ ፋና አየሁ። ወርቅና ፋናው እንደ ሰምና እንደ ፈትል ተጣምቶ ሲነድ ያየዋል። ፈትሉ የሰውነታቸው ወርቁ የንጽህናቸው እሳቱ የመከራቸው ብርሃኑ የጸጋቸው ምሳሌ ነው። ተዋህዷቸዋል። በነገራችን ላይ ነጭ ክርና ሰም በምጣድ ላይ ሰሙ መጀመሪያ ይደረጋል፣ ይቀልጣል። ከዚያ ነጭ ክሩ በሰሙ ላይ ይደረጋል። ምን ይሆናል? ጧፍ ይሆናል ማለት ነው። እንደዚህ አሁን 3 ነገሮች እዚህ ጋር ተዋህደዋል። ምንድን ነው የሚለው? 7 የወርቅ ፋና አየሁ አለ። እሺ ወርቁና ፋናው እንደ ሰምና እንደ ፈትል ተጣምቶ ሲነድ ያየዋል። ፈትሉ የሰውነታቸው ወርቁ የንጽህናቸው እሳቱ የመከራቸው ብርሃኑ የጸጋቸው ምሳሌ ነው። ተዋህዷቸዋል ይላል ባለራዕይ ዮሐንስ። ወማእከለ ሰብኡ መሃትው ይነብር ከመ ወልደ እጓለ እመሕያው ብሎ ያመጣዋል። ምን ይላል? በሰባቱም የወርቅ ፋና መካከል ወልደ እጓለ እመሕያው ተቀምጧል አለ። የሚገርም ነገር ነው። ያዕቆብ ከኤሳው ጋር ተጣልቶ ወደ ላባ ወደ አጎቱ እንዲሄድ እናቱ ጋበዘችው። ሲሄድ መንገድ ላይ መሸበትና ድንጋይ ተንተርሶ የደድሆ ቅጠል አንጥፎ ተኛ። ሌሊት ህልም አየ። አዎ ህልም ሲያይ ከሰማይ እስከ ምድር የተተከለ መሳል አለ። አዎ መላእክት ሲወጡ ሲወርዱ ያለ፣ ከላይ ግን በመላእክት መካከል መጨረሻ ላይ ግን መድኃኔዓለም እግዚአብሔርን ያየዋል ማለት ነው። ጧት ተነሳና ዘይት በድንጋዩ ላይ ያፈሰሰ። አዎ አላወቅኩም እንጂ ይሄ የእግዚአብሔር ቤት ነው አለ። ቤቴል ይባላል፣ የእግዚአብሔር ቤት ነው፣ አለማወቂያ ነው እንጂ የእግዚአብሔር ቤት ነው አለ። ከዚህ ታነጽ ቤተ እግዚአብሔር፣ በዚህ ቦታ ላይ እግዚአብሔር ይታነጻል አለ። አልቀረም፣ ታነጿል ማለት ነው። አሁን ምን ይላል? በ7 የወርቅ ፋና መካከል ወልደ እጓለ እመሕያው ተቀምጧል አለ። ተዋህዷቸዋል እንደ ወትሮው አይደለምና። አዎ 7 የወርቅ ፋና አየሁ፣ ምሳሌ ነው። ወርቁ የንጽህናቸው እሳቱ የመንፈስ ቅዱስ ብርሃኑ የጸጋቸው ነው ብሎ ይደግመዋል ይልና በሰባቱም የወርቅ ፋና መካከል ወልደ እጓለ እመሕያው ተቀምጧል አለ። አድሮባቸዋል፣ በእነሱ እግዚአብሔር ይኖራልና። ወይለብስ ልብሰ ጳዴር ይለዋል። የሚገርም ነገር ነው። እንደ ንጉሠ ነገሥትነቱ አርድ አንቀጥቅጥ የሚል ልብሰ መንግሥት ለብሷል አለ። እንደ ንጉሠ ነገሥትነቱ ወይለብስ ልብሰ ጳዴር፣ እንደ ንጉሠ ነገሥትነቱ አርድ አንቀጥቅጥ የሚል ልብስ ወይም ልብሰ መንግሥት ለብሷል አለ። ወቅኑት ውስተ ሐቆሁ በቅናት ዘወርቅ አለ። የወርቅ አፋ ታጥቋል። ትምህርት ኃይል ነው። አንድም ወይለብስ እንደ ሊቀ ካህናትነቱ ሙሉጣ የተባለ እጀ ሰፊ ቀሚስ ለብሷል። ወቅኑት የወርቅ ዝናር ታጥቋል። ትምህርተ ተልእኮ ነው። አንድም ወይለብስ ስጋን ተዋህዷል። አንድም ብእሲ ዘይለብስ ጠቤነ እንዲል ወቅኑት ጽንዓ ተዋህዶን ገንዘብ አድርጓል ይላል። ወጸዓዳ ርእሱ ራስ ቅሉ ነጭ ነው። ጽርየተ ባህሪውን መናገር ነው ይላል።
ወስዕርቱ ከመጸምር ጸዓዳ ይላል። ጠጉሩ እንደ ነጭ ግምጃ ነው፣ እንደ ግምጃ ነጭ ነው ብሎ የመዋዕልነቱ መናገር ነው። ወጽሕሙ ጸዓዳ ከመበረድ ወከመ አሳትያ ይላል። ህትሞሙ አብነት ነው። ይህን ነው የሚናገረው። ወአዕይንቲሁ ከመነደ እሳት፣ አይኖቹ እንደ እሳት ይመስላሉ አለ። ያየሁት የምመለከተው እማየው አለ። ወእገሪሁ ከመብርተ ሊባኖስ ዘአርሰንዎ በእሳት። የሚገርም ነገር ነው። እግሮቹ በእሳት እንደ አፈሉት እንደ ደጋ ብረት ናቸው። ትምህርተ በቀል ትምህርተ መዓት ነው። አንድም አዕይንቲሁ ነቢያት ናቸው አይኖቹ። ነቢያት አይኖቹ ናቸው። ካህናት አይኖቹ ናቸው። መምህራን አይኖቹ ናቸው። ምዕመናን አይኖቹ ናቸው። እስመ አዕይንቲሁ ለእግዚአብሔር ኀበ ጻድቃን፣ የእግዚአብሔር አይኖቹ ወደ ጻድቃን፣ ወደ ሐዋርያት፣ ወደ ሰማዕታት ናቸው ይልና ነቢያት ናቸው። አዕይንት አላቸው ምስጢር ያያሉና፣ እገሪሁ ሐዋርያት ናቸው። እገሪሁ አላቸው ሁር ወመሃሩ ብሏቸዋልና። አንድም አዕይንቲሁ ቀሳውስት ናቸው። አዕይንት አላቸው ምስጢር ያያሉና፣ እገሪሁ ዲያቆናት ናቸው። እገሪሁ አላቸው በተልኮ ይኖራሉና፣ አንድም ይላላኩና፣ አንድም ያገለግላሉና። ወቃሉ ከመቃለ ማይ ብዙ አለ። ይሄ የሚገርም ነው። ቃሉም እንደ መጣያ ውሃ ነው። ያ ከሩቅ እንዲሰማ ለ120 ቤተሰብ ሲያስተምር ይሰማል ሲል ነው። 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ እነዚህን ሲያስተምር በርቀት ይሰማል ማለት ምንድን ነው? ቤተሰብ ሲያደርግ ለማለት ተፈልጎ ነው። ምን ይላል? እንደ ጉድጓድ ውሃ፣ አንድም የጉድጓድ ውሃ ነው። ያ እንደሚያስፈራ የሚያስፈራ ነው። ብዙህ ባለው ክቡድ ይላል ግሩም ሲል ነው። ወውስተ እዴሁ ዘየማን 7ቱ ኮከብ ይላል። በቀኝ እጁ 7 ከዋክብት ተይዘዋል። አንድም በስልጣኑ 7ቱ መንፈሳውያን ከዋክብት ኤጲስቆጶሳት ጸንተዋል። ወይ ወፅ እምናፉ ሰይፍ በሊህ ወክሌ አፉሁ ይላል። ምን ማለት ነው? ከአፉም 2 ልሳን ያለው ሰይፍ ይወጣል አለ። በቃሉ ንዑና ሁሩ። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ጀምሮ ብንመለከተው አመያ ቀውም አባጋ በየማኑ ዋጣሌ በጸጋሙ ያቆመን በየማኑ፣ በግራ ፍየሎችን በጎችን በቀኝ አቁሞ ንዑና ሁሩ ይላል። በጎችን ወደ እግዚአብሔር መንግሥት፣ ፍየሎችን ወደ ገሃነመ እሳት ግቡ ይላል። በእውነት በቀኝ እንዲያቆመን መልካም ፈቃድ ይሁንልን። ከአፉም 2 ልሳን ያለው ሰይፍ ይወጣል አለ። በቃሉ ንዑና ሁሩ ይናገራል። ከአንደበት 2 ነገር ይወጣል። መልካም የሰራችሁ ወደ መንግሥተ እግዚአብሔር፣ ክፉ የሰራችሁ ወደ ገሃነመ እሳት ሂዱ ይላል። እንደ ምንድነው? ሰይፍ 3 ልሳን ያለው ሰይፍ ከአፉ ይወጣል አለ። አንድነት ሦስትነት በቃሉ ይነገራል። ነአምን አበ ፈናዌ የላከ አብ እንደሆነ እናምናለን። ወነአምን ወልደ ተፈናዌ የተላከ ወልድ እንደሆነ እናምናለን። ወነአምን መንፈሰ ቅዱስ ማሄዌ የሰረጸ አንድም ያሰረጸ መንፈስ ቅዱስ እንደሆነ እናምናለን ይላል። ወገጹ ከመፀሐይ ብሩህ ዘያስተሪ በኃይሉ፣ ፊቱ በቀትር ጊዜ በግድ እንደሚታይ ፀሐይ ነው። በክበቡ አብ። በነገራችን ላይ ፀሐይ 3ነት አላት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። ሥላሴ አንድነት 3ነት አላቸው። ሥላሴ በፀሐይ ይመሰላሉ። አንድ ፀሐይ ነው፣ 3 ፀሐይ የለም። ክበቧ፣ ሙቀቷ፣ ብርሃኗ ይላል እንጂ 3 ፀሐይ የለም። አብ ወልድ መንፈስ ቅዱስ ስንል አንድ ነው ማለት ነው። 3ነቱ የአንድነታቸው 3ነታቸውን ያልጠቀለለው፣ 3ነታቸው አንድነታቸውን ያላጠፋው 3ነት፣ አንድ 3ነት 3 አንድነትን የሚያመጣ ነው ማለት ነው። ምን ይላል? ፊቱም በቀትር ጊዜ በግድ እንደሚታይ ፀሐይ ነው። በክበቡ አብ፣ በብርሃኑ ወልድ፣ በሙቀቱ መንፈስ ቅዱስ ይመሰላሉና። አንድም ገጹ የአብ በገንዘቡ እንደሚገልጽ እንደ ወልድ ነው። አንድም ገጹ የወልድ በልጁ እንደሚገለጽ እንደ አብ ነው። አንድም ገጹ የመንፈስ ቅዱስ በገንዘቡ እንደሚገለጽ አንድ ወልድ ነው ይላል። ወሶበሪክዎ ወደቁ ውስተ እገሪሁ ወኮንኩ ከመ በድን ይላል። የሚገርም ነገር ምን አለ? ባየሁት ጊዜ ከእግሩ በታች ወደቁ፣ ነፍስ እንደተለየኝ ሆንኩ። ሀተታ ጨርሶ አልተለየውምና ከመ በድን አለ። በዚህ በትንቢተ ዳንኤል ምዕራፍ 8 ላይ ዳንኤል ምን ይላል? ተጨንቄ በኤባል ወንዝ ባለሁበት ሰዓት ሰው የሚመስል አየሁኝ አለ። መጀመሪያ አየሁት አለ። ወደ እኔ መጣ አለ። ጨነቀኝ አለ። ወደ እኔ መጣ እንደገና አለ። ሲጠጋኝ ደነገጥኩና ወደቅኩ አለ። ከወደቅኩበት አነሳኝ አለ። አነሳና በፊቱ አቆመኝ አለ። አቆመና ችግሬን ሁሉ ፈታልኝ አለ። እግዚአብሔር አምላክ ችግራችንን ሁሉ ይፍታልን።
ይህንንም ይላል ባየሁትም ጊዜ ከእግሩ በታች ወደቅሁ፣ ነፍሴ እንደተለየች ሆንኩ። አዎ ጨርሶ አልተለየውምና ከመበርን አለው ይልና ወሐዘኒ በየማኑ አንሳኒ። በቃ ያንኑ ነው የመጣው ዳንኤልን ያዘኝ አነሳኝ በፊቱ አቆመኝ አይደል ያለው። እዚህ ጋር ደግሞ ምናል በቀኝ እጁ ያዘኝ ይዞ አስነሳኝ፣ አንድም በስልጣኑ አጸናኝ የሚለው ይተረጉማል ማለት ነው። ወይ ቤለኒ ትፍራህ አነ ውእቱ ቀዳማዊ ወደ ሐራዊ ዘሕያው፣ አይዞህ አትፍራህ አለኝ። ቀዳማዊ ዳህራዊ ሕያው የምሆን እኔ ነኝ እግዚእ ወአምላኬ ብሎ ሊቁ ወስዶታል። ሀተታ ቀዳማዊነቱ ዳህራዊነቱ አያስፈራውም ቢሉ እኔ ሳላውቅ ሞት አይመጣብህም ሲለው ነው ይላል ዳንኤል 8:18 ያው ቅድም ያልነው ነው። ወደኩኝ አነሳኝ በፊቱ አቆመኝ አለ። አሁንም እዚያ ጋር ያለው መልአክ መጣና እዚህ ጋር ዮሐንስ ወንጌላዊን እንደዚህ ሲያደርገው ሲረዳውና ያለ እኔ ምንድነው ወአንሰ ኮንኩ ከመ በድን አለ። እኔ ግን ነፍስ እንደተለየኝ ሆንኩ። ወይ ቤለኒ ናሁ ሕያው አነ ለዓለመ ዓለም፣ እነሆ የዘላለም ሕያው ነኝ። ወሀቤ ሀሎ መራሁተ ሞት ወሲኦል፣ ሞትን መቃብርን የማሳልፍበት ስልጣን ገንዘቤ ነው። አይዞህ ምን ያስፈራሃል አለኝ። ምንም እንዲሁ ቢለኝ ኮንኩ ከመ በድን፣ አንድም መቃብርን ሞትን የማሳልፍበት ስልጣን ገንዘቤ የሚሆን እኔስ እንኳ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ተነሳሁ። አይዞህ ምን ያስፈራሃል አለኝ። ምንም እንዲህ ቢለኝ ኮንኩ ከመ በድን፣ እንዲህም ቢለኝ ግን እንደ በድን ሆንኩኝ። ልሰማ አልቻልኩኝም፣ ደነገጥኩኝ። ሮሜ 7:9 ላይ ያለ ቃል ነው። ጸሐፍ እንከ ዘትሬይ መጣ ደገመ። እዚህ ጋር የምታየውን የምሰማውን ጻፍ አለኝ። ዘህልው የሆነውን ወዘሃለው ይኩን እምድረዝ ኋላ ይደረግ ዘንድ ያለውን ዘህልው የጥጦስ ወዘሃለው የሐሳዊ መሲህ የጥጦስንም የሐሳዊ መሲህንም ጻፍ አለኝ አለ ይልና የዕለተ ምጽአትንም የጥጦስንም ጻፍ አለኝ ይልና ወእምዝ ሬኩ ሰማይ ሐዳሰ አዎ ብሎ ያመጣዋል ማለት ነው። ምን አየው ነው ምንድን ነው የሚመጣው? አንድም ዘህሉ በሱ ጊዜ የሚሆነውን ይህስ ብቻ መጻያትን አያሳይም ኃላፊያትንም ያሳየዋል ብሎ ዘህለዋል። ከሱ አስቀድሞ የሆነውን ወዝሃለው በሱ ጊዜ ከሱ በኋላ የሚሆነውን ዘህሉ ወዝሃለው ይኩን ብሎ 2 አርስት ተናግሯል። ለሁለቱ ያመጣል። ይህን እያፈራረቀ ይሄዳል። ወፍካሪሆሙ እሰ ለሰባቱ ከዋክብት እለ ርኢኩ ውስተ የማኑ፣ በቀኝ እጁ ተይዘው ያየኋቸው የሰባቱ ከዋክብት ትርጓሜያቸው አለ ትርጓሜያቸው ወዘሰባቱ ማኅተው እለ ወርቅ ዝንቱ፣ የሰባቱ የወርቅ መግረዝ ትርጓሜያቸው ይህ ነው እያለ ይገልጽልኛል አለ። ይቀጥልና የሰባቱ ከዋክብት መላእክት እምንቱ እለ ሰባቱ አብያተ ክርስቲያናት፣ ሰባቱ ከዋክብት በሰባቱ አይጉር ባሉ ምዕመናን ላይ የተሾሙ 7 መንፈሳውያን ከዋክብት ኤጲስቆጶሳት ናቸው አለኛል። ሰባቱ የወርቅ መቅረዝ በሰባቱ አይጉር ያሉ 7ቱ ምዕመናን ናቸው። ሀተታ ሁሉን ይተረጉምለታል ቢሉ ቢርቀው አልፎ አልፎ ያጎላለታል። ለሄኖክ ለዳንኤል አልፎ አልፎ እንዳጎላላቸው አንድም ይተረጉምለታል። በሌላ መልኩ ሚክያስ 2:7 ላይ እንደተቀመጠው ያሳየዋል ይለናል። ራእየ ዮሐንስ ምዕራፍ 1 ተፈጸመ። ገብረ መስቀል ሚዲያ ነው። ዮሐንስ በደሴተ ፍጥሞ ሆኖ ያየውን ራእይ እነሆ እየተማማርን ያለነው በዚህ ሚዲያ ላይ ተከታታይ ትምህርት ነውና ተከታተሉ። የዮሐንስ ራእይ ትምህርት ነው። የዮሐንስ ራእይ ጸሎት ነው። የዮሐንስ ራእይ መድኃኒት ነው። የዮሐንስ ራእይ እነሆ ተስፋ ነው። የዮሐንስ ራእይ ስንቅ ነው። የዮሐንስ ራእይ መድኃኒት ነውና ብቻችሁን ስትሆኑ ይህንን ቃል አድምጡት። ከሕልመ ሌሊት፣ ከቅዠት፣ ከመከራ፣ ከመጥፎ ነገር ይሰውራል። ጸሎት ነውና ይፈውሳል። ስለዚህ ይህን የዮሐንስ ራእይ ትርጓሜ ሁላችሁም እንድትከታተሉት እጋብዛችኋለሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርግልን። ሰናይ ሰንበት። የካቲት 1 ቀን ዕለተ ሰንበት የጧት መርሃ ግብር ቪዲዮ ስላልወጣ በዚያ ፈንታ ይህንን ወደ አየር ላይ አውየዋለሁኝ። ጠዋት በአዲስ አበባ ሀገረ ስብከት አራብሳ ሙታንሳ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ነበር ያስተማርኩት። በዚያ ሚዲያ ላይ አልነበረኝም። እንግዲህ ያው ያን ውሃ ስጠኝ ሳምራዊቷ ውሃ ጠጪ ሲላት
አንተ አይሁዳዊ እኔ ሳምራዊ ስሆን እንዴት ትጠይቀኛለህ አለችው። ውሃ ጠጪ ብሎ የሚጠይቅሽ ማን መሆኑን ብታውቂ የዘላለም ውሃ ይሰጥሻል አላት። መቅጃ እኮ የለህም አለችው። ከዚያ ቀጠለና ምንድን ነው ያለችው? አንተ ከያዕቆብ ትበልጣለህን? ያዕቆብም እንስሳቱም ጠጥተዋል እያለች ስትናገር ደገመና እሱ ምን አላት? አንቺ የምትቀጁ ውሃ መልሶ ያስጠማሻል፣ መልሶ ደግሞ ያልቅብሻል። እኔ ከምሰጠው ውሃ የሚጠጣ ግን ወደ ምንጭም አይመጣም፣ ወደ ውሃም አይወርድም፣ ለዘላለም የሕይወት ውሃ ነው ሲላት፣ እንግዳስ ያን ውሃ ስጠኝ አለችው። እዚህ ላይ ነው ርዕሰ አድርገን የወሰድነው ጧት። ያን ውሃ ስጠኝ ስትለው እነሆ ባልሽን አምጪ አላት። 5 ባሎች ሙተውባት ነበረ፣ አንድ ደብቃ ነበረ በመንደር። ባል የለኝም አለችው። እውነት ብለሻል፣ እነሆ 5 ባሎች ሙተውብሻል፣ አሁን ያለው ግን ያንቺ አይደለም አለና ሲናገራት አንተ ነቢይ ነህን? ሁሉንም ኢየሱስ የተባለ ነቢይ ሲመጣ ይነግረናል ብላ ባጭሩ ስትናገር ኢየሱስ የተባለው አንድም የሚባለው እኔ ነኝ አለና ራሱን ገለጠላት። በዚህ ጊዜ ደንግጣ እንስራዋን ሰብራ ወደ መንደር ሄደች። እንስራዋን ስትሰብረው መከራዋ ሁሉ ተሰበረላት። እግዚአብሔር አምላክ መከራችሁን ሁሉ ይስበርላችሁ። ይህንን በገብረ መስቀል ሚዲያ በኦዲዮ ደረጃ ላይ ተለቋል። እሱን ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አትርሱ። መልካም ጊዜ